ኢቭን ክስ መስርቼ መጥሪያ ነው ሊሰጡ የሚችሉት አይደል ልጁን ሄጄ እንድሰጠው ያንን እንድሰጠው እኮ ያለበትን ቦታ አላውቅም ነው በቃ በስራ ጉዳይ ነው የማውቀው ስልኩን ነው የማውቀው እንደባለፈው ለማድረግ አሁን አስቸጋሪ ማለት እንደባለፈው ማድረግ አይቻልም አሁን እንዳልኩሽ ባለፈው አንቺን ለመተባበር እንጂ እኔን ያስከሰሰኛል እንደዚህ ዝም ብሎ የማንም ሰው ፋይል ውስጥ አይገባም እንትን ማውጣት አይቻልም መረጃ ማውጣት አይቻልም ቴሌ ተመቶ እንደዛ ቢሆንማ የትኛውም ወንጀለኛ እኮ አያመልጥም ነበር ዝም ብለሽ መታሽ ቴሌ እሺ ምንድነው ማድረግ የምችለው ነው አሁን እኔ ያልኩሽ አማራጭ የማህበራዊ ሚዲያው በመጀመሪያ ተጠቀማል ብለሻል አይደለ ፎቶ አለው ፎቶቹ ምናምን አለኝ ፎቶ አለ ቴሌግራሙ አለ ምናምን አንዳንዴ ኢቭን ኦንላይን ገብቶና ይወጣል ስትጽፊለት ምናምን ምንም ያያል አይመልስም በቃ እኔ ሻራለም እኮ ገባኝ ልሽ ለማታምኙ ሰው ላስጨንቅሽ እንትን ልልሽ ፈልጌ አይደለም እኮ ግን አይደለም በአንድ ጊዜ በሁለት ጊዜ ግብይት 500 ሺህ ብር ያለ ምንም ማስያዣ ቤተሰብ ከምን እንደምጀምርላችሁ ምናምን አላውቅም በቃ ማለት በጣም ነው ግራ የገባኝ ስጦዝ ነው ያልኩት ከትላንትና ምናምን ጀምሮ በቃ አሁን ላይ ፊል ያረኩት መጣው ከዚህ በፊት የነበርኩበትንም ነገር ታውቃላችሁና በቃ አይወዝ በጣም ቢዚ አይምሮዬ ቢዚ ስለነበረ ከዛሬ ነገ ይስተካከላል እያልኩ ያሰብኩ ነበር ከዛ ባለፈ ደግሞ በቃ የረፍት ጊዜ ለራሴ ወስጄ ስለነበረ ምንም ከብዙ ነገር ነው ራሴን ያራቅኩትና እዚህ በስራ ምክንያት እቃም ያመጣልኝ ልጅ ነበረ እና ላይክ ብዙ ብር ነው ለኔ በጣም ብዙ ብር ነው ወደ 500 ሺህ ብር ነው እቃ እንዲያመጣልኝ ልኬለት በዛው ጠፋ በቃ ስልኬና ያነሳ ምናምን በ3 ሳምንት ውስጥ ይመጣል ያለው እቃ ኦልሞስት 2 ወር ሆነ እና ሜቢ ነገሮች እንዳሰበው ሳይሆንለት ቀርቶ ሊሆን ይችላል በቃ ታውቃላችሁ አይደል በንግዱ ዓለም ላይ ያላችሁ ሰዎች ከዚህ በፊት እኔም እቃ ከውጭ ምናምን ራሴ እየሄድኩ አመጣ ስለነበረ አንዳንዴ ነገሮች እንዳሰባችሁት ላይሆን ይችላል በሚለው ሜቢ ካርጎም አርጎ ተይዞበት ከሆነና በሚለው ብቻ እየታገስኩኝ ነበር አንዳንዴ ስልኩ ይሰራል አንዳንዴ ስልኩ አይሰራምና አሁን ግን ኢቭን ቴሌግራም ላይ ኦንላይን እያየሁት ጽፌለት ጀስት አይቶት ነው የሚወጣው አይመልስም ማለት ነው ወጣ ጭንቅላቴ ሊፈነዳ ነው በዚህ ሰዓት በዚህ ስራ እኔ ከየትም ላመጣ የምችለው ብር አይደለም 500 ሺህ ብር እቃ እንዲያመጣልኝ የሰጠሁትን ብር ይዞ ተሰውሯል ልጁ እዚህ ናቲን ጠርቻለሁ ናቲን የምታስታውሱት ከሆነ ከዚህ በፊት ባሪያው ስልኬን የጠለፈ ሰዓት የተባበረኝ ጓደኛዬ ነው ምናልባት በስልኩ ሎኬሽን ምናምን ልጁን መያዝ የምንችልበት ሁኔታ ካለ ከሱ ጋር መማከር ፈልጌ ነው ከዚህ በፊት መፍትሄ ስለሰጠኝ በርግጥ እንትን ብሎ ነው ሪስክ ወስዶ ነው ያኔም በግለሰብ ደረጃ ሄዶ የግለሰብን ስልክ ትራክ ማድረግ ወይም ደግሞ ቼክ ማድረግ ምናምን አይፈቀድም እንደዛም እንዲወቀስ አልፈልግም ግን በቃ አላቅም the only way አሁን የታየኝ እሱ ነው ሶሻል ሚዲያ ላይም ብዬ አሰብኩኝ ግን ይበልጥ እሱን ደግሞ ሲያይ ይበልጥ እንዳይሸሸግ ምናምን ብዬ ፈራው ስልኩ የሆነ ሰዓት ይሰራል የሆነ ሰዓት አይሰራም በቃ እንደፈለገ ነው የሚያደርገው እኔ ደግሞ ከዚህ በፊት ማቀው እቃዎች ማለት ቤቱ ምናምን አላቅም ምናልባት ለማታውቁ ሰው ምናምን በቃ አይኑ ተሻውጃለሁ ግን ቆይቷል ረጅም ጊዜ ሆኗል እቃ ራሴ በፊት መላለስ የነበረ ሰዓት ላይ በአልፎ አልፎ እቃ ሲበዛብኝ ምናምን በሰው ያስልክልኝ ነበር እኔ ከሄድኩኝ ቆይቻለሁ ወደ ዱባይ ምናምን ማለት ነው ከዛ በኋላ ግን እሱ እቃ ያስመጣል እቃ ተመርጦና ከዛ ለኪበልጥ ደግሞ እንዳምነው ያደረገኝ ብዙ እቃዎችን መርጬ ሱቅ ድረስ አምጥቶልኝ ከፍዬው አውቃለሁ እቃው ከደረሰ በኋላ ማለት አሁን ግን ትንሽ የብር እጥረት ስላለብኝ ሳሊ የምትፈልጊያቸውን እቃዎች አሉ በቃ መጪው ደግሞ ቀጣይ በዓል ስለሆነ ጥሩ ስራ እንሰራለን ብዬ አሰብኩኝ ነገርና ያለኝን ብር ነው ለቃቅም የሰጠሁት ጋይስ ከዛሬ ነገ መጥቶ ይሰራበታል ብዬ ሳስብ ምንም ጸጥ በቃ ኢየሱስ ብቻ እስቲ ምናልባት ናቲ ጋር መፍትሄ ላገኝ የምችል ከሆነ ናቲ ከመጣ በኋላ ተመልሼ እመጣለሁ እስከዛ ድረስ ቤተሰቦች አብራችሁን ቆዩ ነው በሰላም ነው እንደዚህ አጣርፈሽ ተራሽ ስራትቺ እንደዚህ እየሮጥኩ የመጣሁት ፊትሽም ልክ አይመስልም ናቲ ከምን እንደምጀምርልህ አላውቅም ማለት በቃ በጣም ስለጨነቀኝም ግራ ስለገባኝም አንተ ጋር ደወልኩት ምንድነው
የተፈጠረ እንደባለፈው አይነት ነገር ተፈጠረ እንዴ? ወይ ባለፈው እሱ በስንት ጣዕሙ በቃ አላውቅም። ናትየው በስራ ጉዳይ የማውቀው ሰው ነበር። እሺ። እና ከዚህ በፊት ከዱባይም ከቻይና ምናምን እንደዚህ እቃ ሲያመጣ ወስዳለሁ። እና ቅርብ ጊዜ ግን ታውቃለህ ስራ ምን ያህል እንደቀዘቀዘ ምናምን ታውቃለህ። እዛ በቃ እቃ እንዲያመጣልኝ ያለኝን ብር ምናምን ለቃቅም የሰጠሁት ማለት ነው። ዛሬ ነገ ሲል በ15 ቀን በ3 ሳምንት ምናምን ያለው ኦልሞስት 2 ወር ከምናምን አለፈ ማለት ነው። ከዛ ጭራሽ ስልኬን አያነሳም ምናምን በቃ በጣም እንትን ላደርግ ሞከርኩኝ። ሰውየውን ላገኘው ሞከርኩኝ። አሮን ነው ላይክ ብሬን በልቶም ነው ብዬ እንዳላሰብ ላይክ በዚህ ልክ ይክደኛል ብዬ የማስበው ሰው አይደለም ማለት። ከዚህ በፊት ታውቂዋለሽ? እንዴት ነው? ከዚህ በፊት የተወሰኑ እቃዎችን አሁን በሻንጣ ምናምን ከዱባይ እቃ ያመጣልኝ ነበር። ከዛ ግን ከፍዬው ነው ላይክ እቃውን ካመጣልኝ በኋላ ከፍዬ ነው እቃውን የምረከበው። ከዛ ግን ተደጋጋሚ እንደዚህ አይነት ስራ ውስጥ ስትገባ ትተማመናለህ አይደለ? እዛው እቃ እንደዚህ የሚገባ እቃ አለ ምናምን ሲለኝ በቃ ያለኝን እጄ ላይ ብር ለቃቅሜ ወደ 500 ምናምን ሺህ ብር ነው የሰጠሁት ማለት ነው። 500 ሺህ ብር 500 ሺህ ብር ሁሉ ናቲ እቃ ለማምጣት ነው እኮ። በዛ በጣም ብዙ እኮ ነው በጣም 500 ሺህ ብር። ከዚህ በፊት እንደዚህ የ100 ሺህ ብር እቃ ምናምን ያመጣል ወስዳለሁ። ሰው ተደጋጋሚ ስላመጣልኝ እኔ እንደዚህ ያደርጋል ብዬ እንዴት አስባለሁ? ብዙ ብር ነው የሰጠሽው። ቶሎ አልሆነሽ በቃ ስልክ አነሳም ምናምን ጭራሽ ብላክ ሊስት ውስጥ ከቶኛል መሰለኝ። ስልኩ አይሰራም ምናምን አላውቅም። በቃ ምን እንደማደርግ ሲጀመር እኔ በራሴ በሌላ ጣጣ ውስጥ ስለነበርኩኝ ከዛሬ ነገ ሜቢ በቃ ነገሮች አልተመቻቹ ይሆናል ምናምን እያልኩኝ ስል ነበር ማለት ነው። አሁን ኦልሞስት ብሩን ትራንስፈር ካረኩለት ድፍን 2 ወር ማለት ነው። በጣም ብዙ ብር ነው 500 ሺህ ብር። እኔ እኮ ትንሽ ብር መስሎኛል መጀመሪያ ስትነግሪኝ። ልጁን እንዲህ ዲቴል አታውቂውም? ምኑም ነው የለሽም? ምኑም የሚታወቅ ሰው አይደለም። ነጋዴ ነው ናቲ እኮ ማለቴ ነጋዴ ነው። ነጋዴም ቢሆን እኮ ፌስቡክ ሊጠቀም ይችላል። ፎቶ ሶሻል ሚዲያ ምናምን አለኝ፣ ፎቶ አለኝ፣ የሰውዬው ፎቶ አለኝ፣ ስልክ ቁጥሩ አለ ምናምን። ሰው እኔ ምናልባት መፍትሄ ብዬ ያሰብኩትኝ ከዛ በፊት ታውቃለህ በባሪያው ጉዳይ ላይ ምናምን ያረክልኝ ለታ ሰው ምናልባት በዛ መልኩ ያለበትን ቦታ ማወቅ እንኳን ብንችል ከዛ በኋላ ያለውን ነገር በፖሊስም በምንም አድርጌ ክስ መስርቼ ምናምን ብዬ ነው ያሰብኩት። ልጅሰሪ በመጀመሪያ በጣም ብዙ ብር የሰጠሽው እኔ እኮ ገባኝ። ልሽ ለማታምኚው ሰው ላስጨንቅሽ እንትን ልልሽ ፈልጌ አይደለም እኮ ግን አይደለም በአንድ ጊዜ በሁለት ጊዜ ግብይት 500 ሺህ ብር ያለ ምንም ማስያዣ መስጠትሽ ነው ትክክል ነው ብዬ አላስብም እንደኔ ሐሳብ። ሁለተኛ ደረጃ ላይ ደግሞ ስልኩን ይዘን እንደባለፈው ለማድረግ አሁን አስቸጋሪ ነው ማለት እንደባለፈው ማድረግ አይቻልም። አሁን እንዳልኩሽ ባለፈው አንቺን ለመተባበር ነው እንጂ እኔን ያስከስሰኛል እንደዚህ ዝም ብሎ የማንም ሰው ፋይል ውስጥ አይገባም። እንዳልሽው ከስ መስርተሽ ምናምን ከሆነ በፕሮሰስ መጥቶ ሊደረግ ይችላል እንጂ እኔ አሁን እንደባለፈው ለመተባበር አለቆች አሉኝ ከላይ እና በጣም አስቸጋሪ ነው የሚሆነው። ኖ አይ አሁን ላይክ አንተንም ሪስክ ውስጥ ምናምን ለመክተት እኮ አይደለም። የባለፈውንም ሁኔታ ታውቂያለሽ ብዬ ነው እንዴት እንደተባበረ። ግን በቃ ናቲ መፍትሄ አላጣም ብዬ ነው አንተ ጋር መጣሁት። የምር በጣም ጨንቆኛል ማለት በዚህ ሰዓት ትንሽ ብር አይደለም ለኔ። አይ ብዙ ብር ነው የሰጠሽው አምልሽ እኔ ራሱ ተናድጃለሁ ስትነግሪኝ 500 ሺህ ብር ስትይ በቃ እኔ ላይክ ሱቁን መቀየር ምናምን ስለምፈልግ ጀስት ካሁን አሁን እቃ መጣልኝ ነው ግፋ ቢል በጣም 15 ቀን በጣም ከበዛ 3 ሳምንት ነው ያለኝና በቃ ከላኩለት በኋላ እንደነገርኩ ነው ከዛ በፊት ተደጋጋሚ ማለት በላይክ የ100-200 ሺህ ብር እቃ ቢሆን ያመጣልኝ ነበር ሻንጣ። በፊት ደግሞ ታውቃለህ እኔም ዱባይ ምናምን እንመላለስ ነበርና ራሴ የገዛሁትን እቃ ራሱ እዛ አስቀምጬ ሰዎች ሲመጡ ምናምን እንደዚህ ከፍዬ ምናምን እቀበል ነበር ማለት ነው። ሶ አላቅም አሁን ላይ ግን ይሄንን ብሎ እንኳን መናገር አይፈልግም ሰውየው። እኔ እንጃ በቃ እኔ እንጃ ምን ማድረግ እንዳለብኝ አላቅም። ናት እኔ ደግሞ በቀላሉ በፊት ለሐሳብ ያለው ነገር ትነግሪኛለሽ ጠቅላላ አድርገሽ እንዴት መሆን እንዳለበት ጠይቅሻለሁ። አሁን እኔም በስቴፕ ልጁ ማህበራዊ ሚዲያ ይጠቀማል ብለሻል አይደለ? ፎቶ አለው ፎቶቹ ምናምን አለኝ ፎቶ አለ ቴሌግራሙ አለ ምናምን አንዳንዴ ኢቭን ኦንላይን ገብቶ ሁላ ይወጣል። ስትጽፊለት ምናምን ምንም ያያል አይመልስም። በቃ ስልክሽን ብቻ ነው ቅርብ ጊዜ ተደጋጋሚ ስደውልለት አንዴ ስልኩ ይሰራል አንዴ አይሰራም። ከዛ ደግሞ ሲሰራ አያነሳም። ከዛ አንድ ሁለቴ ከደወልኩኝ በኋላ ጭራሽ ስልኩ ስዊች ነው የሚለኝ ምናምን ማለት ነው። እኔ አሁን ምን ላደርግ እንደምችል አላቅም። በቃ ቢያንስ እኔ አንተ እዛ ከዚህ በፊትም ስለተባበርከኝ አሁንም ህገወጥ ነገር ስራ አይደለም ግን
አላውቅም። በቃ ናቲ ጓደኛዬም ስለሆንክ ትንሽ እንዳልኩሽ ነው። እንደባለፈው ለመሆን በጣም አስቸጋሪ ይሆናል። የባለፈውንም ታውቂዋለሽ። ግን ከዛ በፊት ፎቶ ካለሽ ማህበራዊ ሚዲያ ላይ ብንበት ነው ቲክታክ ላይ ምናምን ፖስቶ እንደዛ አይነት ሀሳብ አለኝ። በመጀመሪያ እንደዛ አይነት ሀሳብ አለኝ። ሳትመሰርቺ እሱ እንደ ሁለተኛ አማራጭ ይያዝና ቲክታክ ላይ ምናምን ይሄኛው ሰውዬ ያው ከኔ የተሻለ በደንብ አንቺ አቀናጅተሽ ትራንስፈር ያደረኩበትን እንትን አለኝ ደረሰኛው አለኝ። ከዚህ በፊት የተገበያያችሁበት ምናምን አለ የተጻጻፋችሁት ምናምን ይኖራል አለ እሱ አለ እሱ ነገር ስክሪንሾት አድርጌያለሁ ምናልባት ካጠፋው ምናምን ብዬ ማለት ነው። ግን አሁን ዝም ብለን ሶሻል ሚዲያ ላይ ምን ብለን ነው የምንለቀው? ሶሻል ሚዲያ ላይ ያው የምንለቀው እንዴት መሰለሽ ፎቶውን አታች እናደርጋለን። ፎቶ ይኖራል የከፈልሽበትን አታች እናደርጋለን ምናምን አለ። ግን እኔ የከፈልሽበትን አታች ምናምን ከማድረግሽ በፊት እሱ ሊያስፈልግ ይችላል እንደ ሀሳብ ፎቶውን አታች አድርገን ይህንን ሰው የምታውቁ ካላችሁ ተባበሩ፣ እንደዚህ አድርጎናል ብለን ጽፈን አንድ ደግሞ በሱ የመጣ ላይክ በሱ እንደዚህ ቃ ስትገበያይ እኮ በዙሪያው የሆኑ ጓደኞቹ የምታውቃቸው ሰዎች ይኖራሉ እና እነሱንም ኮንታክት ለማድረግ ሞክሬ ነበር። ግን በቃ ሳይሉ ሰሞኑን እያገኘ ነው አይደለም ነው እያሉኝ ያሉት ማለት እቃ ኦርደር አድርጌ ነበር። ስልኩ ይሰራል ናት ይሰራል እኮ የሆነ ሰዓት ይሰራል የሆነ ሰዓት አይሰራም። እና ወይ ከሀገር ወጣ እኮ አንድ ነገር ነው ቁርጥና አውቀህ ትቀመጣለህ፣ ወይ ደግሞ በቃ የገጠመውን ነገር እንደዚህ ነገር ገጥሞኛል አንድ ነገር ነው። ምንም ነገር የለም በቃ ስልክ አያነሳም። እኔ ደግሞ ቤቱን አላውቅም። እኔ ቢያንስ ላይክ ያለበትን ሎኬሽን ማወቅ ከተቻለ ነው ታውቃለህ ስልክ ላይ አይደለም ላይክ ስልኩን ይዞ ስለሆነ የሚንቀሳቀሰው እስቲ ለሀገር ውስጥ ከሆነ ያለውን ነገር እኔም በአካል ቀርቤ ያለቆችን ማስረዳት ካለብኝ ላስረዳቸው ነው እንዳልኩሽ ነው። ግን ይበልጥ እሱን እንትን ለማለት ሶሻል ሚዲያ ላይ አንፖስታ ነው አፋልጉኝ ከምንል ዋይ ኖት ይሄንን አማራጭ ለምን አንጠቀምም? በቃ ህጋዊ ለማድረግ መክሰስ ነው የሚጠበቅብኝ። መረጃዬን ይዤ ልቅራ ፖሊስ ጣቢያ የምትተባበረኝ ነገር ካለ አብረን መሄድ ካለብን እንሄዳለን። ከዛ ውጪ የጓደኞቹንም ምናምን የማውቀውንም ስልክ ምናምን ልስጣቸው ፖሊስ ጣቢያ አትሊስት ክሴን ለመስረትና ክሴን የመሰረትኩበትን ነገር ይዤ ደግሞ ቴሌ እንዲተባበሩኝ አለቃዎችን ምናምን ላናገር። እሱ ይበልጥ የሚቀል አይመስልህም? ምን አለ መሰለሽ ሰሊ አሪፍ ሀሳብ ነው አካሄዱ። ከቅድሙም እኮ አሁን የተሻለ ሀሳብ ይሄ ነው። ግን ማንኛውም ሰው ወንጀል ሰራ ተብሎ በፖሊስ ተከት እንትን ማውጣት አይቻልም፣ መረጃ ማውጣት አይቻልም። ቴሌ ተመቶ እንደዛ ቢሆንማ የትኛውም ወንጀለኛ እኮ አያመልጥም ነበር። ዝም ብለሽ መታሽ ቴሌ እሺ ምንድነው ማድረግ የምችለው? አሁን እኔ ያልኩሽ አማራጭ የማህበራዊ ሚዲያው ነው። በመጀመሪያ ታቁት ሰዎች ጠቁሙኝ ብትል ያለበት ቦታ ላይክ አሮኖ ሰው ፖዚቲቭ እንትን ያለው ሰው ሊረዳ ይችላል። እንደዚህ ያክል ብር ወስዶ ተሰውሮብኛል ምናምን ብል ማለት ነው። ግን ከሱ ይልቅ ከነ ሎኬሽኑ ልጁ እስካለበት ቦታ ድረስ እኮ አንደኛ ለፖሊሶችም እኮ ማቅለል ነው አይደል? ልጁ በአካል ነው የሚፈልገው። ከዛ በኋላ ቀርቦ የሚለውን ነገር እንሰማለን። አሁን እኮ ኢቭን ክስ መስርቼ መጥሪያ ነው ሊሰጡ የሚችሉት አይደል? ልጁን ሄጄ እንድሰጠው ያንን እንድሰጠው እኮ ያለበትን ቦታ አላውቅም ነው በቃ በስራ ጉዳይ ነው የማውቀው፣ ስልኩን ነው የማውቀው። በአካል ተገናኝታችሁ አታውቁም? ኧረ እናውቃለን፣ ግን ቤቱን አላውቅም ነው የሚኖርበትን ቤት አላውቅም። የሆነ የሱቅ አድራሻ ምናምን የለውም። አየር ባየር ነው የሚሰራው። በቃ አስመጪ ነው እቃ ምናምን እንደዚህ አስመጥቶ ምናምን ሲያከፋፍል አውቃለሁ። ስለዚህ አንቺ ከማህበራዊ ሚዲያው ይልቅ ወደዛኛው እንሂድ እያልሽ ነው? ሳስበው አንደኛ ፎቶውን ምናምን ስንበት ማለት ነው የመሸሸግ ዕድልም ይኖራል ለሱ። አዎ ሌላ እንትን ነው ሊል የሚችለው ምናልባት ይሄንን ቪዲዮ ሊያይ ይችላል ይሄ ልጅ። ግን አትሊስት መረጃ እጄ ላይ የላኩበት አለ ምናምን ማለት ነው። ከዛ ባለፈ ወይ ቀርቦ ይሄ ነገር ገጥሞኛል ሶ ይሄን ያክል ጊዜ ታገሽኝም አንድ ነገር ነው። ስልኬን አለማንሳት መልስ አለመመለስና አድራሻ ማጥፋት አይደለም እኮ። ተደጋጋሚ ሱቄ መጥቶ ነው እቃ የሚያስረክበኝ የነበረው። ስለዚህ የት ነው ሱቅ ምናምን ብዬ አፋጥጬው አላውቅም። እኔ ከዚህ ለመጀመሪያ ጊዜ ተዋወቅነው ፕሌን ውስጥ ነው። በቃ እኔም ሄጄ ያመጣ ነበር እሱም ያመጣ ነበር። ምናልባት እዚህ ስራ ውስጥ ያሉ ሰዎች አንደርስታንድ ያደርጋሉ። ከዛ በመተማመን ነው የምትሰራው። በመተማመን እኮ እኔም የማአት ብር እቃ እኮ እዛ ተቀምጦ እንደዚህ ሰዎች አሉ ምናምን ብሎ ልኮልኝ ያውቃል ነው የምልህ። እሺ ግን አሁን ላይ እኔ እየተመላለስኩ እየሄድኩኝ አይደለም። ከዛ ደግሞ ብዙ ነገሮች ሊሚት ሆነዋል ታውቃለህ። ጉምሩክ ላይ በፊት ይፈቀድ የነበረውና አሁን ይፈቀድ ያልነበረው እሱ ፍቃድ ምናምንም ስላለው
ገባ አድቫንቴጅ አለው ብዙ ነገሮችን ይዞ የማምጣት ያንን አድቫንቴጅም ለመጠቀም ነው። ለከኔ ፍቃድ የለኝም ስለ ያስመጭ ፍቃድ አለ የሱቅ ፍቃድ ነው ያለው። ያንን ነገር አምኜን የሰጠሁት መኪናውን ይዞ እዚህ ምናምን ቆሞ መኪና ይዞ ነው የሚመጣው። በጣም የሚያናድ ነገር ነው። ድጋሚ አንቺም እንደዚህ አይነት ነገር ውስጥ መግባትሽ ይገርማል። በዚህ ፍጥነት አሁን እሱን ታየውና ገብቶኛል። እኔ ሰሊ ሀሳቡማ ገብቶኛል፣ ግን ያው በዚህ ፍጥነት ሲሆንብኝ ነው። ሌላ አማራጭ ልንገርሽ። እኔ የላክሽበት አካውንት አለ፣ የኛ ሀገር አካውንት ነው። አዎ የዚሁ ነው፣ የራሱ ስም ነው። የምንድን ነው? የንግድ ባንክ አካውንት። ንግድ ባንክ ነው። የንግድ ባንክ አካውንት ከሆነ የፖሊስ ማስረጃ መጀመሪያ ይዘሽ ባንክ መሄድም ጥሩ ነው። የአካውንት ይንቀሳቀሳል፣ ሙሉ መረጃም እናወጣለን። የት አካባቢ ነው የተከፈተው፣ አይዲው ምናምን ማውጣት ይችላል። ገብቶሻል? ፎቶ ስላለ እሱ ቀላል ነው፣ በጣም አሪፍ ነው፣ ማውጣት እንችላለን። ስለዚህ የፖሊስ ጣቢያውን መጀመሪያ ክስ መመስረቱ ነው የሚሻለው። ሲመሰረትና ከዛ ሄደን እናሳግዳለን፣ ባንክ ሄደን እናሳግዳለን። ከማሳገድሽ በፊት አይዲው ምናምን ለነሱ የሚሰጡበት ወይ ማመቻቸት። አይዲው ለምሳሌ ኮልፌ የሆነ ቀበሌ ከሆነ እዛ አካባቢ ነው አድራሻ ይኖረዋል ልሽ ፈልጊ ተጠሪ ይኖረዋል። እናቱ አባቱ ልትኖር ትችላለች መጥተው እና ይሄ ስለሚኖር ይሄም የመጀመሪያ አማራጭ እንዳልሽ ነው። የኛም አማራጭ በጣም ገፍታሽ ከሄድንበት ይመጣሉ። እኔ አሁን ዝም ብዬ እንደባለፈው እንትን እንዳል በጣም ሪስኪ ይሆናል። ገባኛ። ይሄ አንተንም ሪስክ ውስጥ እንትን ማለት አልፈልግም፣ ግን በቃ አሁን መጀመሪያ ፖሊስ ጣቢያ ሄጄ ልክሰስ፣ ከዛ እሱን ይዤ ባንክ እንሄዳለን። ከዛ ከባንኩ ቀጥሎ ግን በቃ ኃላፊዎችንም ላይክ አንተንም ሪስክ ውስጥ መክተት ስለማልፈልግ እኔ ላናግራቸው ያለውን ነገር ላስረዳና ከዛ እንዳልከው እዛ ጋር ያለው መረጃ እኮ በቂ ሊሆን ይችላል። እንዳልከው አይዲው ምናምንም እንትን መባሉ ሲቀጥል ደግሞ አካውንቱ የተንቀሳቀሰ ከሆነ ያለው እሱንም ወደ ማሳገድ መሄድ እንችላለን፣ ያው እነሱ በፈቀዱልን ልክ ማለት ነው። ከዛ ግን አትሊስት የክስ ወረቀት ለመስጠት እሱን በአካል ማግኘት መቻል አለብን። ሱማ መያዛል እዚህ እሱን ደግሞ በአካል እናገኝ የምንችለው አሁን አይዲውንም ሰጥተውን አድራሻ እኮ እንዲህ ተብሎ ቤት ቀይሯል ልትባል ትችላለህ። ባወጣበት አድራሻ ላናገኘው እንችላለን። ከዛ ግን ፕላን ቢ የሚሆነው ሁለተኛ አማራጫችን አትሊስት በሎኬሽን ያለበትን ቦታ ማግኘት እንችላለን። ግን አሁን በባንክ ይጅበት ያልኩት እኔ አሁን ካለው አሰራር አንፃር የሎኬሽኑ ሀሳብ ትክክል ነው። ግን ወደዛ ከመድረስሽ በፊትና ነገሩ ከሚንዛዛ ባንክ ገብተሽ አይዲ የድሮ ይሄ ምንድነው የሚባለው አይዲ አይደል፣ ናሽናል አይዲ ነው ባንክ የሚገባው ብዙ ጊዜ እና በሱ ፕሮሰስ ማድረግ ይችላሉ። የወጣበትን ከምን ጋር እንደተገናኘ የልጅ ምን ላይ እንደተሳተፈ ናሽናል አሻራውን ይዘው ሲገቡ የአሻራ ቁጥሩ ይዘው ሲገቡ ብዙ ነገር ይዘው ይወጣል። ያለውን የአቢሲኒያ አካውንት፣ ንግድ ባንክ አካውንት፣ ሁሉንም ነገር ማለት ነው። እና እሱም የተሻለ አማራጭ ነው። ወደዚህ ከመሮች ደግሞ ነግረሻቸው እንዲህ ማድረግ የሚችሉ ሰዎች አሉኝ እኔ እናንተም ተባበሩኝ ቢያቸው እነሱ ትንሽዬ መልእክት ካስቀመጡልን እኛ ያንን ነገር እናስተካክላለን። ምን አይነት ሰዎች ናቸው? ፖሊሶቹ። ኦኬ እሺ እነሱ ሄደሽ እንዲህ አድርጉልኝ፣ እዛ እኔንም ያግዙኝ ሰዎች ይኖራሉ፣ ማቃቸው ሰዎች። ኖርማሊ ሄጄ እንዳያግዙኝ ያው ህገ ወጥ ስለሆነ በእናንተ በኩል ይሁን ብዬ ነው ብለሽ በህጋዊ መንገድ ለመሄድ መሞከር። እሺ እንደዛ ሄዶ ለማስተካከል እንትን ማለት ነው። ብሩን ባሰብኩት ቁጥር ግን እየተናደድኩ ነው ሳወራ ማለት ነው። 500,000 ብር በጣም ብዙ ነው። ያለኝ ነው ተጠራርቄ የሰጠሁት እኮ በቃ ታውቃለህ አይደለ? ስፔሻሊ መስከረም በዓል ምናምን ከወጣበት በኋላ ያለው ስራ ሁሉም ጋር ጸጥ ረጭ ነው ያለው። ስለዚህ እኔ ሀሳቤ አሁን መጪው ጊዜ በዓል ስለሆነ ጥሩ ስራ ሰራለሁ ብዬ ነው ያለኝን ነገር ለቃቅም የላኩት እንጂ እኔ ታርፎኝም አይደለም። ኤኒዌይስ ጊዜ መግደል አያስፈልግም። ዛሬውኑ ሄደሽ የምታደርጊውን ነገር አድርጊ። አንቺ አብረን መሄድ ካለብንም ከስራ ስወጣ እኔ አብረን መሄድ እንችላለን። እጠብቃለሁ። አትበሳጪ፣ አንቺ አትናገጂ። አዝለሽ ፊትሽ እንዴ በኢየሱስ ኦልሞስት አሁን እኮ አንተም ከስራም ተጣበሳት ይላልሳል። 1 ሰዓት ወይ 30 ደቂቃ 40 ደቂቃ ምናምን የቀረው። ስለዚህ አንተም በቃ ሄድና ከስራ ስትወጣ ተያይዘን እንሄዳለን። 15 ሰዓት እንደዛ ይቻላል። ያለውን ነገር በስነ ስርዓት ታስረጃቸዋለሽ። ስሊፑ ምናምን አለ እዚህ ስልክሽ ላይ? አዎ አለ፣ ስልኬ ላይ አለ። ፕሪንት እናደርጉት አለ። እሱ መያዝ ይችላል። እንሄዳለን እና አይዞሽ ሰሊ አትዘኝ፣ እንይዘዋለን። የብሩ መመለስ ጉዳይ ያለ መመለስ ጉዳይ አይታወቅም፣ ግን ሰውየውን እንይዘዋለን። ይይዙታል ብዬ አስባለሁ። እሺ በቃ ናት። አንተንም እንትን አለ ማለት ሰላም ነው።